ሁለተኛው ጥቅስ በራሱ የመጀመሪያውን ጨረስን። በሰዎች ያለውን የሚያውቀው የነበረው ሪፊዩት አደረግብኝ። ሪፊዩት ያደረኩብህ ለምሳሌ ዮሐንስ ወንጌል ምዕራፍ 7 ላይ ታስታውሳለህ? የሰማርያ ሴት ውሃ ልትቀዳ የመጣችው ሴቲቱን መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽ፣ አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱን ጌታ ሆይ አንተ ነብይ እንደሆንክ ያለው አለችው እኮ አለችው። ነብይ ነው አልያቅም፣ አንተ አምላክነት ፈጣሪን እኮ አይደለም ያለችው። ይህንን ነገር ስታውቅ ምንድን ነው ያለችው? አንተ ነብይ እንደሆንክ ያለው አለችው። አንደኛ ነገር። ሁለተኛ ሉቃስ ወንጌል 7:39 ላይ ኢየሱስ ተልኮ የመጣም ስለሆነ ነብይ ነው ብለህ ነብይ ከሆነ ደግሞ የነብይነትን ክራይቴሪያ ሙሉ ለሙሉ ፉልፊል አድርጓል። እሱ ምንም ነው። ስለዚህ ከራሱ አይደለም ከአባቱ እየሰማ ነበር የነበረው። ኦኬ እንደገና ሪቴት ሆንክ ባሪቴት ሆንክ ራሱ መደራረብ ጀመርክ ራሱ እና ምን አለ መሰለ ሉቃስ 7:39 ላይ ታስታውሳለህ? የጠራው ፈሪሳዊ አይቶ ይህ ነብይ እንደሆነ ይቺ የምታልሰው ሴት ማን እንደሆነች እንዴት እንደነበረች ባወቀ ነበር አለ። ነብይ ቢሆን ኖሮ ያቅ ነበር አለ። ስለማንነቷ ማንም ሳይነግረው ያቅ ነበር አለ ነብይ ቢሆን ኖሮና ነብይ አይደለም አለ። ለምን? አንድ ኃጢአተኛ ሴት መታ እግሩ ስተደፍታ እግሩን እየሳመች ያለቀሰች ስትዳስሰው አይቶ ፈሪሳዊው ምንድነው ያለው? ይህ ሰው ነብይ ቢሆን ኖሮ የምትዳስሰው ሴት ማን እንደሆነች ባወቀ ነበር አለ። ለምንድን ነው እንደዛ ያለው ሲባል አንድ ነብይ ከሆነ በኋላ ከፈጣሪ ኤክስተርናል ኦርዲነሪ ኖሌጅ የሚባል ነገር ያገኛል። ከዛ አንጻር ነው ሴትዮዋ ልትል የቻለችበት ምክንያት ማለት ነው። ኢየሱስም የሚያውቃቸው የነበሩ ነገሮች በአጠቃላይ ከፈጣሪ እየሰማ ነበር ሲያውቃቸው የነበረው። ከራሱ ምንም ነገር እውቀት የለውም ኢየሱስ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን ነገር አስታውቂያቸዋለሁ አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ። ነገር ግን ነገ የላከኛ ከራሱ ምንም ነገር ካልተናገረ ኢየሱስ ዲቫይኒካሊ እኮ ይኸውልህ ወይድ አሁን እኮ ልክ እኮ ነው የምጠቅሰውን ጥቅስ እኔ ተቀበልኩኝ። ግን ምን መሰለህ እኔ አሁን ኢየሱስ ክርስቶስ ከአብ ተለይቶ የሚያደርገው ነገር የለም። ምክንያቱም የአብ ፍቃድን ያደርጋል። ገብቷል? እሱ እንዳለ ሆኖ ነው። ምክንያቱም ከአብ ወጥቼ መጥቻለሁ ብሏል አይደለ? እኔ አሁን እዚህ ጋር ኦምኒሸንት ከሆነ ለምን ይሰማል ከሌላ አካል? ዲያር ዘሴም መንግስት ውስጥ እኮ ነው ያሉት። ስለ እግዚአብሔር መንግስት ያስተማር ያለው ከራሴ ምንም አልተናገርኩም አላ። ከራሴ ለምን አለ? እሱ ምክንያቱም እሱ ከራሴ ያለበት ምክንያት አንደኛ ኢየሱስ ከአብ ተልኮ ዲፔንደንስ ሪሌሽንሺፕ ዊዝ ሂዝ ፋዘር ያንን ለማሳየት ለምንስ ይላካል? ራሱ መላክ እኮ ማለት ራሱ እኮ መልእክቱ ይሰጣል። ኢየሱስ ክርስቶስ እኮ የመጣበት ምክንያት አለ እኮ። መልእክቱ የተቀበለው መልእክት ከማን ነው? ለምን አይወልህ ሬቲቭ ወደ መጀመሪያው እንመለስ ወይ እኮ ነገር እኮ አንድ ሙሉን አዋቂ አይደለም ነው የምልህ። ምክንያቱም መልእክተኛ ከሆነ የራሱ አይደለም መልእክት ማለት ነው። መልእክተኛ ሁሉን አዋቂ ነው ስትል ሌሎች ሐዋርያቶች ግን መስክረውለታል። ሁሉን ታውቅ ዘንድ ማንም ዮሐንስ ወንጌል ምዕራፍ 16 ቁጥር 30 ላይ ሁሉን እንድታውቅ ማንም ሊጠይቅ እንደማትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እናምናለን አሉት። ከየት እንደመጣ መልእክት ቅድም ይኸውልህ አንተ ሁሉን ታውቃለህ ጴጥሮስ ብሎታል። ልክ ነህ። አንተ ሁሉን ታውቃለህ ተብሎ የተባለበትን የጻፈው ሰውዬ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ እናንተ ሁሉን ታውቃላችሁ ብሏል። እናንተ ሁሉን ታውቃላችሁ አለ አይደለ? ሁሉን ታውቃላችሁ ይላል። ተመሳሳይ ቃል ነው። እሺ አንተን አይደለም ራሱ ኢየሱስ ሁሉን አያውቅም። ሁሉን እንደማያውቅ ብዙ ማስረጃዎች እሰጥሃለሁ። ኢየሱስ አወቀ የተባለበት አግባብ አንደኛ ነው። እዚህ ጋር ምንድነው? እሺ ዮሐን 16:30 ብቻ በደንብ አንተ እስቲ እዛው ላይ ሆነ ለኤክስፕሌን አስረዳለሁ። ዮሐንስ ወንጌል 8:28 ላይ ያወጣለህ። ኦኬ ያዕቆብ ነው 16:30 እኮ 16:30 እኮ ቀላል እኮ ነው። ራሱ ምንድነው የሚለው? አንተ ሁሉን ታውቃለህ አሉት አይደል ሐዋርያት። ሁሉን እንድታውቅ ማንም እንድጠይቅ እንደማትፈልግ አሁን እናውቃለን አሉት። አዎ ስለዚህ አሁን ምንድነው ኢየሱስ ምን ያለ ሁሉም ምን ያለ ማለት ነው? ምን ይላል ማለት ነው? ከየት እንደመጣ ራሱ እዛ ጋር ኮንፈርም አይደለም። ቆይ ተረጋጋ። አንተ ሁሉም ምን ትላለህ ብለውታል። ሁሉን እንድታውቅ ማንንም ልትጠይቅ እንደማትፈልግ አሁን እናውቃለን። አሁን እሱ ፖይንት አለው። አሁን ለምን እንደሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ይነግራል። ኢየሱስ ራሱ ማለት ነው። አንብብለት ሐሰን
ሐሰን አለ። እሺ ስለዚህም ኢየሱስ እንዲህ አላቸው፣ እኔ ላንብበው። ስለዚህም ኢየሱስ እንዲህ አላቸው፣ የሰውን ልጅ ከፍ ከፍ ባደረጋችሁ ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ የዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። አባቴ እንዳስተማረኝ ይላል። ማን ያስተማረው? ኢየሱስን ታው ተምሯል እኮ። ምንድን ነው ያስተማረው? ሁሉን የሚያውቅ። ስለዚህ የሚያውቃቸው የነበረው ማን በምድር ላይ በስጋ የተገለጠ ነው ወሂድ አይ እንደዛ ባዮር ካልቸር ያደገ በስጋ ነው የተቀላቀለ ኢየሱስ ክርስቶስ ባዮር ካልቸር ያደገ ማን እንዳስተማረኝ አለ አብ እኮ። እንዴት ይማራል? አንድ ሁሉን ነገር የሚያውቅ ከሆነ ከመጀመሪያ ያወቀው ነገር አለ። ሪሌሽንሺፕ አለኝ ነው እዚህ ጋር ሪሌሽንሺፕ አለ አይደለም? እንዳስተማረኝ ነው የሚለው። ቅድም አንተ ምን አልክ መሰለህ? ቅድም አሁን ለምሳሌ ይሄ ለማለት ጋይድ ለማድረግ ነው ምናምን ብለህ እኮ ኮንቴክስቹዋል ዴፊኒሽን ሰጥተህ አይደል? ቅድም ለጠየቁት ጥያቄ አይልም ብለህ ኤግዛክት የሆነ ወርድ ነው ይሄ ኤግዛክት ወርድ ፋላሲ ሪቲም እኔ ያመጣሁት ሊንጉስቲካል አፕሮች፣ ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች አምጥቻለሁ። እኔ አሁን እየሞገትኩ ያለሁት ጥያቄ እየጠየቅኩ ያለሁት ዮሐንስ ወንጌል ምዕራፍ 16 ላይ ያለው ጥቅስ አንተ ሁሉን ታውቃለህ ሲል ያ ያወቀው እውቀት ሁሉን ነገር ያወቀው እውቀት ከራሱ ያመጣው ነገር አይደለም። ለምን? ዮሐንስ ወንጌል 8:28 ላይ አባቴ እንዳስተማረኝ ይላል። ለምን? ተምሮ ነው ያገኘው እውቀቱ ማለት ነው። እንደገና ደግሞ ዮሐንስ አብ የተለየ እውቀት የለውም። አብ የሚያውቀውን ያውቃል። አስተምሮት ነው። አብን ማንም ያስተማረው የለም። ተምሮ ነው ያገኘው። ተምሮ ነው አብ አስተምሮት ነው ያወቀው ራሱ። ትምህርቴ ከላከኝ ከኔ አይደለም ማለት ነው። ስለዚህ እውቀቴ ከላከኝ እንጂ ከኔ አይደለም ማለት ኖ። እንደውም እኮ ይሄንን ነው እውቀቴ ከራሴ አይደለም ማለት ኢየሱስ ክርስቶስ እኮ ራሱ እኮ ምን አድርጓል? እኔና አብ አንድ ነን ብሏል እኮ አይደል? እንደ ዮሐንስ እሱ ሌላ እንትን ነው። የእሱ የዓላማ አንድነት ነው። ሌላ ቦታ አትይ። ኖ አይሁዶቹ ግን የዓላማ አንድነት ነው። የዓላማ አንተ ሰው ሆነ ሳለ እንዴት ራስን ከአምላክ ጋር ታስተካክላለህ ያሉት አላሉትም። እንደዛ አላሉትም። እንደዛ አይደለም ያሉት። እንደዛ አይደለም ያሉት። አውጣው። መጀመሪያ ያልከውን ንገረው። መጀመሪያ ያልከውን ተናገር። እንደዛ አላሉም። ምንድነው አንተ ሰው ስትሆን ራስን ከማጋ እሺ 10:30 እንደዚህ ይኸውልህ ምን ነው አይደለም። መጀመሪያ ያልከውን እንትን እንድታስተካክል ስለፈለኩ እንደዛ የሚል ጥቅስ የለም። መጀመሪያ ምንድን ነው ያልከው? ጻፍልኝ አንድ ጊዜ አሚር። እሺ እንደዛ የሚል አንተ ሰው ስትሆን ራስን አይደል ያልኩት? አንተ ሰው ስትሆን ራስን ከአምላክ ጋር ነው አይደል? ከአምላክ ጋር እንደዛ አምላክ ጋር ስለምን ታስተካክላለህ ነው? አስተካክል። ኦኬ ይጻፍልህ መጀመሪያ። እንደዛ የሚል ነገር የለም። አታውጣው። ከማውጣት በፊት ቆይ፣ አታውጣው፣ አትቸኩል። እሺ አወጣሁት። እሺ ይኸውልህ እንደዚህ ነው የሚሉት ስለ መልካም ስራ ስለ ስድብ አንተ ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱ። እኩል ስለማድረግ አይደለም ያሉት። ራስን አምላክ ስለማድረግ ይላል። ሲጀመር ጀምሮ የሐሰት ክስ ነው፣ ፎልስ አሊጌሽን ነው። ለምን ብትል ራስን አንድ ሰው ምን ማለት እንደፈለገ ቆቋል እኮ እነሱ በዛ አይደለም እንደዛ ያሉት። ሰው ሆነ እንዴት አምላክ ራስን አምላክ አድርገሃል ያሉት ፎልስ አሊጌሽን ነው። ከመጀመሪያው ነው ክሌም ያደረገው አምላክ ነኝ ብሎ ክሌም ስላደረገ አይደለም እንደዛ ያሉት። ፎልስ አሊጌሽን ነው። አንድ ነገር ራስን ማምለክ ኢየሱስ ራሱን አምላክ አድርጓል እንዴ? ራስ አምላክ የምታደርገው ነገር ነው እንዴ? በማድረግ ላይ የተመሰረተ ነው እንዴ? እነሱ አንደርስታንድ ያደረጉት እንዴት ነው? አምላክ አደረግክ ብለው ነው አይደል? ፎልስ አሊጌሽን ሰው ስትሆን ራስን አምላክ አድርገሃል ማለት ፎልስ አሊጌሽን ነው። ሲጀምር የሐሰት ክስ ነው። እሱ ያለው ምን ብሎ ምን ስላለ ነው? እኔና አንድ ነን አለ። እሱ እኔና አንድ ነን አይደለም። ትሳደባለህ። ቁጥር 36 ላይ ቁጥር 36 ላይ አንብበው። እንደዛ አይደለም። እኔና አንድ ነን ስላለ አይደለም። ቁጥር 36 የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁና። ስለ ስድብ ምን ነግረህ ቆይ ልንገርህ፣ ተረጋጋ። ዮሐንስ ወንጌል 10:34 ላይ ሬቲም እየተናገረ ያለው ስለ መልካም ስራ አንወግርህም። ድንጋይ ሊወግሩት አነሱ። ሲያነሱ ስለምን ተወግሩኛላችሁ ሲላቸው ስለ መልካም ስራ አንወግርህም፣ ሰው ስትሆን ራስን አምላክ ስለማድረግ ብሎ ሲሉት የሐሰት ክስ ነው። ከዛ በኋላ ምን አለ? ምን አለ? የእግዚአብሔር ልጅ ነኝ ስላልኩኝ ትሳደባለህ ትሉኛላችሁ ወይ? እኔ ያልኩት የእግዚአብሔር ልጅ ነኝ ነው ብሎ ያለው እንጂ እኔና አብ አንድ ነን ስላልኩኝ አላለም። የተነሳው ነገር ምንድነው? ልጅ ነኝ የሚለው ነገር ሲያመጣ ከዛ በኋላ ያ ነገር ስላናደዳቸው ከዛ በኋላ የሐሰት ክስ ከሰው ያላለውን ነገር ብሏል ብለው ፎልስ አሊጌሽን የሰሩበት።
የሐሰት ክስ ነው የመሰረቱት እንጂ ስለ ዮሐንስ ወንጌል እንደዛ ፎልስ አሊጌሽንም ቢሆን ግን ምንድነው ብለው ነው ያሰቡት እነሱ? ምንድነው ያሉት? የእግዚአብሔር ልጅ በሚለው ነገር ላይ ነው። እኔና አብ አንድ ነን የሚለው አይደለም ያስወገራቸው። ከመጀመሪያውኑ አባቴ ብሎ ሲል ራሱን በእግዚአብሔር ልጅ በሚለው ነገር ስላስቀመጠ ነው። አሁን ወደ እውቀቱ ተመለስ። ወደ እውቀቱ ተመለስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ሲል እውቀቴ ከራሴ ሳይሆን ከላከኝ ነው። ይህ እውቀት ከኔ ወይም ከአምላክ እንደሆነ ታውቃላችኋል። ሁለት ነገር ነው ያስቀመጠው፣ ወይ ከኔ ነው ወይ ከአምላክ ነው፣ መለየት ትችላላችኋል። ስለዚህ እውቀቱ ከራሱ ካልሆነ ኢየሱስ ያውቃቸው የነበሩ ነገሮች በአጠቃላይ አምላክ አስተምሮት አምላክ አሳውቆት እንጂ ከራሱ እውቀት የለውም። አንድ ሙሉ አዋቂ ኦምኒሴንስ የሆነን አካል ሌላ አካል ሊያስተምረው አይችልም። አንድ ሊያሳውቀው አይችልም። ከሌላ አካል ሊያዳምጥ አይችልም ራሱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ እንደዛ ነው። የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ስለዚህ ለዓለም ሲናገር የነበረው ኢየሱስ እየሰማ ነበር። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። ሰምቶ ነው ሲያስተላልፍ የነበረው። ኢየሱስ ሲያውቅ የነበረው ማንኛውም ነገር እውቀቱ ከራሱ ያመጣው ነገር አይደለም፣ ከላከው እየሰማ ሲያስተላልፍ የነበረው። ችግር የለም እሱ ለምሳሌ የባሪያ መልክ ይዞ እንደ ሰው መጥቷል ክርስቶስ። አሁን ያንተና ሁለት ጥያቄ ነው። ምን ላይ ነው እንደዛ የሚለው? ኢየሱስ በሰው ያለውን ያውቃል። ቆላስይስ ላይ እንሄዳለን እዛ ጋር ኢየሱስ በሰው ያለውን ያውቃል ወይንስ አያውቅም? ያውቃል። የሚያውቀው ግን ተነግሮት ነው። አዎ ተነግሮት ነው። ነብይ ስለሆነ ነው የሚያውቀው። ኢየሱስ በሰው ያለውን ያውቃል። በሰው ስለነበረ ኦኬ፣ ነብይ ስለሆነ ያውቃል። ኦፍ ኮርስ ያውቃል። ግን የማያውቃቸው ሁሉን ነገር አዋቂ አይደለም ኢየሱስ። የማያውቃቸው ነገሮች አሉ። ኦኬ ወይዲ እሺ፣ ቴንክ ዩ። የማያውቃቸው ነገሮች አሉ። ለምሳሌ ኤግዛምፕል ልስጠት። አብ የራሱ የሆነ እውቀት አለው። እውቀት፣ ፈቃድ፣ ስሜት አለው። ይኸውልህ አብ ከኢየሱስ የተለየ እውቀት የለውም። ኢየሱስም ከአብ የተለየ እውቀት አብ ፐርሰን ጋር ሄድ ውስጥ ማለት ነው። ፐርሰን ነው አይደለ? አዎ ፐርሰን ነው። ኦኬ ፐርሰን ነው። ያ ፐርሰን ማይንድ ኢሞሽን ዊል አለው አይደል? የራሱ እውቀት፣ ፈቃድ፣ ስሜት አለው። ስለዚህ የአብ ስሜት፣ እውቀት፣ ፈቃድ የወልድ ነው። የተለያየ ፐርሰን ስለሆኑ ፈቃድና እውቀት አንድ ነው። በፈቃድ አይለያዩም። እኛ እኮ ምናምነው እንደዚህ እኮ ነው እኮ በፈቃድ አይለያዩም ወይ ነው? እንዴት መሰለህ? አትደራረባ። ለምጠይቀህ ጥያቄ አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? በአካል ሶስት፣ በዲቫይን አትሪቢዩት በመለኮት አንድ። ስለዚህ አብ የራሱ የሆነ አካል ካለው የራሱ የሆነ እውቀት፣ ስሜት አለው አይደል? እውቀት፣ ስሜት፣ ፈቃድ አለው አይደል? የአብ እውቀት መለኮት የምንለው ነው። መለኮት ኖ አይደለም። የአካሉን አትሪቢዩት ነው። የአካሉን እውቀት ነው ማለት ነው። የኔቸር መገለጫ ነው እኮ። ማይንድ ኢሞሽን አይደለም። ስለ አካል ለማወራው አንድ ፐርሰን የሚባለው ማይንድ ኢሞሽን ዊል ሲኖረው ነው አይደለ? ከወልድ የስ። ስለዚህ የአብ ኢሞሽን እና የአብ ፈቃድና የወልድ ፈቃድ የአካል እንትኑ ማለት ሜታፊዚካሊ ነው የምነግርህ። ኦንቶሎጂካሊ ነው አንተ የምታወራኝ። ሜታፊዚካሊ ዲፈረንስ የላቸውም በፈቃድ ደረጃ። አይ በፍቃድ ደረጃ ዲፍረንስ የላቸውም። በቃ እኔ ኦንቶሎጂካሊ ነው የምናወራው። ይሄ ሜታፊዚካሊ ነው አይደለም። አትቀላቀል። ሜታፊዚካሊ ኦል ኖዊንግ ምንድን ነው? ሜታፊዚካል አይደለም። ኖ አይደለም። ወደዚህ ልመጣልህ ነው። አንዴ ሪቲም ተረጋጋ እንጂ ሜታፊዚካሊ ዲፈረንስ የላቸውም ወይ? በፈቃድ ደረጃ የላከኝ ፈቃድ እንጂ ፈቃድን አልሻምና ሲል የፈቃድ ልዩነት የላቸውም። ኦኬ ያ እሱ ማለት እኔ አብ ራሱ ፈቅዶ ወልድም በራሱ ፈቃድ የመጣ ነው። ያብና ስለዚህ በፈቃድ እኮ ገባኝ እኮ ግን በፈቃድ ይለያያሉ አይደል? ሁለት ፐርሰንት ስለሆኑ በፈቃድ ይለያያሉ አይደል? በስምምነት የሆነ ተስማምተው ነው፣ በስምምነት ነው። ገባኝ። ግን ሁለት ፈቃድ አላቸው፣ ግን ስምምነት ያለው ነው አይደል? ያ ዳስ ሚንስ ምን ማለት ነው? ፍቃዳቸው አንድ ነው ማለት ነው አይደለም? እኔ እንደዛ ነው አንደርስታንድ ማድረገው። ኦኬ እሺ ጥሩ። አብ እኔ እንደሚያቀኝ እኔም አብን አውቀዋለሁ ሲል ምን ማለት ነው? የአብ እውቀት አብም ያውቀዋል። አብ ወልድን ያውቀዋል? አዎ። ወልድ አብን ያውቀዋል? አዎ። ስለዚህ በእውቀት ሜታፊዚካል ዲፈረንስ አላቸው። ምን አይነት ዲፈረንስ? እርስ በርስ መተዋወቅ ማለት አንደኛው የሚያውቀው ነገር
ማወቅን አንተ እንዴት ነው አሁን እዚህ ጋር እንትን ሜታፊዚካሊ ነው የወሰድኩት፣ ኦንቶሎጂካሊ አይደለም የወሰድኩት። ኦንቶሎጂካሊ ሳይሆን ሜታፊዚካሊ ነው። እዚህ ጋር እኔ አልገባኝም እኮ 1% ፐርሰን የሚያሰኘው ነገር እውቀት፣ ስሜት፣ ፈቃድ ነው አይደል? ማይንድ ኢሞሽን ዊል ነው አይደለ? ስለዚህ አብ የራሱ ማይንድ ኢሞሽን ዊል የለውም? አለው። ወልድ የራሱ ማይንድ ኢሞሽን ዊል ያለው ወይስ የለውም? አለው። ስለዚህ የአብ ስምና አካልና ግብር የወልድ ነው? ግብርማ ይለያያል እኮ። የአብ አካል ስምና ግብር የወልድ ነው ወይ? አይደለም። ስለዚህ የአብ እውቀት፣ ስሜትና ፈቃድ የወልድ ነው? ኖ ግብር አልከኝ እኮ ይኸውልህ፣ ልዩ የሚለዩበትን ነገር አሁን እኔ ለምን ስህተት እንድሰራ አካል ማለት ማይንድ ኢሞሽን ዊል ነው። ግብር ደግሞ ወላዲው ተወላዲው ሰራጺ ማለት ነው። ራሱ ስም ደግሞ አብ ወልድ መንፈስ ቅዱስ ነው። ስለዚህ አብ ወልድ አይደለም፣ ወልድ አብ አይደለም። ከዛ አንጻር የወልድ አካል የአብ አካል አይደለም አይደለ? አሁን ለምሳሌ አንተ እያመጣ ያለው ምን መሰለህ? ለምሳሌ አብ ወልድ መንፈስ ቅዱስ የግብርና የስም ልዩነት አላቸው አይደል እንዴ? ለምሳሌ ሜታፊዚካሊ ስትለኝ ቢዮንድ ናውሌጅ ወይንም ቢዮንድ ምንድነው ከዚህ ከዓለም ቢዮንድ ማቴሪያል ወርልድ ማለት ይመስለኛል። አሮ ነው ቢዮንድ ማቴሪያል ወርልድ የሆነ ናውሌጅ ሁሉ ምንድነው ኦንቶሎጂካል ነው ብዬ ነው የማስበው። ቢዮንድ ማቴሪያል ወርልድ ያለ ናውሌጅ ሁሉ ምክንያቱም ከዚህ ዓለም ውጭ የሆነ እውቀት ማለት ነው። ምንድነው ይሄ ጋር የአምላክ እውቀት ነው ለኔ ማለት ነው። እኔ የጠየኩት ጥያቄ እና አሁን አንተ የምትመልሰው መልስ ይለያያል። አብና ወልድ ይኸውልህ፣ ቆይ አብና ወልድ በስም በአካል በግብር ይለያያሉ አይደለ? ሬቲቭ በግብር ማለት አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ነው አይደለ? ኦኬ። ስለዚህ በስም ደግሞ አብ ወልድ መንፈስ ቅዱስ ናቸው። ግልጽ ነው? አዎ። አሁን ይሄንን ነገር ይዘህ ሂድና በአካል የተለያዩ ናቸው ሲባል አብ የራሱ የሆነ እውቀት፣ ስሜት፣ ፈቃድ አለው አይደለ? የአብ እውቀት፣ ስሜትና ፈቃድ የወልድ እውቀትና ስሜት ፈቃድ ይለያያል አይደል? በአካል ስለሚለያዩ በጣም እየወሳሰብከው ነው። እኔ ጀስት ግልጽና ግልጽ ላለው እኔ ሜታፊዚካል ነው ያለው፣ አንተ ኦንቶሎጂካል ነው። ሜታፊዚካል ማለት ቢዮንድ ወርልድ ነው፣ ቢዮንድ ዲስ ዩኒቨርስ ናውሌጅ ነው። አይደለም ሪትምዬ። ሜታፊዚካል ማለት በቴዎሎጂ ጥናት ውስጥ ሜታፊዚካል አካልን ታሳቢና ዋቢ ያደረገ ነገር ሜታፊዚካል ይባላል። በኤሰንስን ወይም ደግሞ ምንነትን ታሳቢና ዋቢ ያደረገ ደግሞ ኦንቶሎጂን እና ሜታፊዚክስን እየቀላቀልክ ነው የምታወራው። እኔ የምጠይቅህ ኦንቶሎጂካል አይደለም፣ የምታምኑበትን ትምህርት አውቀዋለሁ። ለምን ስትሮማን ፋላሲ መስራት አልፈልግም። ገብቶሃል? ቆልመማ ማጸጽ አልፈልግም። አሁን አንተ በምታምንበት ነገር ነው እየሄድኩኝ ያለሁት። ቀለል ላድርግልህ እንደው እንትኑን ማለት ነው እንትኑን ቀለል አድርግልህና ኢኮኖሚክ ትሪኒቲና አብና ወልድ በውስጣዊ ግብር ኦንቶሎጂካሊ ያሉ አይገል በውስጣዊ ግብር ኢኮኖሚካሊ ይለያያሉ። ኢኮኖሚካሊማ የሮላቸው ዲፈረንት ነው። ኖ የውጫዊ ግብር ማለት ቢዚ ነው መሰለኝ። በውጪ በሚሰሩት ይኸውልህ፣ በውጪ የሚሰሩት ስራ ነው አይደለ? እሺ፣ በውጪ በሚሰሩት ስራ አንድ ናቸው አይደል? ዓለምን መፍጠር፣ ዓለምን ማዳን ምናምን በሚባለው ነገር አንድ ናቸው አይደል? ልዩነት የላቸውም። አዎ።
ውስጣዊ ግብር የሚባለው ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ነው። ኢኮኖሚክ ትሪኒቲ እና ሶሻል ትሪኒቲ ማለት ይሄ ነው አይደል ልዩነቱ? እስቲ አሁን ለምሳሌ ኢኮኖሚክ ትሪኒቲ ላይ ዮሐንስ ወንጌል 3:16 በደንብ እንደውም ይገልጸዋል። መጀመሪያ ሐሳቡን ያዘው። መጀመሪያ ሐሳቡን ስላልገባህ ነው ሬትምዬ። መጀመሪያ ኢኮኖሚክ ትሪኒቲ እና ሶሻል ትሪኒቲ የሚባለው ነገር ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን ነው አይደል ልዩነታቸው? እሺ የውስጣዊ ግብርና የውጫዊ ግብር ነው አይደለ ልዩነታቸው? ቀጥል። እሺ ኮንፈርም አታርገኝ፣ ዝም አስብ። እሺ ፈንክሽናል ሰቦርዲኔሽን ያለው የቱ ጋር ነው? ኢኮኖሚክ ትሪኒቲ ላይ ነው። በኢኮኖሚክ ትሪኒቲ እኮ በምን ምንድን ነው የሚገዛው ራሱ ፈንክሽናል ሰቦርዲኔሽን? ለምሳሌ ፈንክሽናል ሰቦርዲኔሽን ስንል ኢየሱስ ክርስቶስ ወደ ዓለም የመጣው ሊያድን አንዱ ሰው ለአብ የሚገዛው በምንድን ነው? ለአብ የሚገዛው በምኑ ነው? ራሱ በዲቫይን ኔቸሩ ነው የሚረዳ እንትን የሚለው በሂማን ኔቸሩ ነው የተገዛው። ሂማን ኔቸሩ ነው፣ በሂማን ኔቸሩ ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 3:16 ላይ ዓለም በልጁ እንዲድን ነው እንጂ ዓለም በልጁ እንዲፈርድ። ይሄ ዲዩቲ የማን ነው? የክርስቶስ ነው። ፈንክሽናል ሰፖርቴሽን እዚህ ጋር። ስለዚህ ኢየሱስ ለአብ እየተገዛ ያለው በሂማን ኔቸሩ ነው ወይስ በዲቫይን ኔቸሩ ነው? በሂማን ኔቸሩ ነው። በሂማን ኔቸሩ ከሆነ የኢየሱስ ሂማን ኔቸሩ እና የአብ ዲቫይን ኔቸሩ ኦንቶሎጂካሊ አንድ ነው? አይ ሂማን ኔቸር እና ዲቫይን ኔቸሩ ኦንቶሎጂካሊ አንድ አይደለም። አንድ ካልሆነ ፈንክሽናል ሰቦርዲኔሽን ሳይሆን ኦንቶሎጂካል ሰቦርዲኔሽን ያላቸው ልዩነታቸው ወል ለአብ የሚገዛው ኦንቶሎጂካሊ ነው ወይስ ፈንክሽናል ነው እየተገዛ ያለው? ፈንክሽናሊ ነው። ፈንክሽናል ከሆነማ በኔቸር ደረጃ ነው መሆን ያለበት። ለምሳሌ ባልና ሚስቶች አንደኛውን ሲገዛው ፈንክሽናል ነው። ለምን? ኦንቶሎጂካሊ ባለም ሰው ነው፣ ሚስትም ሰው ናት። ወልድ እየተገዛ ያለው ለአብ በሰውነቱ ከሆነ የኢየሱስ ሰውነት ከአብ ጋር ኦንቶሎጂካሊ አንድ ስላልሆነ ኦንቶሎጂካል ሰቦርዲኔሽን ያለው እንጂ ፈንክሽናል ሰቦርዲኔሽን አይደለም። የሥጋ ለባሽ ሁሉ አምላክ ማን ነው? አብ ነው። ኦኬ አብ ነው። እግዚአብሔር ሚልኪያስ ላይ 32:27 እንደዛ ነው የሚለው። ኤርሚያስ ላይ ነው ያለው። ኤርሚያስ ላይ የሥጋ ሁሉ አምላክ ነው ይላል ያህዌ አይደል? ስለዚህ አብን ብቻ ነው ለአምላክነትን የሰጠው ለአብ። የኢየሱስ ክርስቶስ አምላክ ክርስቶስ ሥጋ ስለለበሰ ለአብ ይገዛል። እኮ ለወልድ አይገዛም ኢየሱስ። ለመንፈስ ቅዱስ አይገዛም ኢየሱስ። ኖ መንፈስ ቅዱስ የአካል ስም ነው ወይ? ኖ አይገዛም። ኢየሱስ መንፈስ ቅዱስ እኮ ባይ ኔቸር እኮ አምላክ እኮ ነው። መንፈስ ቅዱስን ተወውና ኢየሱስ ለአብ የሚገዛው በምኑ ነው የሚገዛው? በሰውነቱ ነው አይደለ? ያ ሰውነቱ ለአብ የሚገዛው ኦንቶሎጂካል ነው ወይስ ፈንክሽናል እየተገዛ ያለው? ሥጋ ስለለበሰ ፈንክሽናሊ ይገዛል። ኦንቶሎጂካሊ ኢየሱስ እኮ ዲቫይን ወይ ኔቸር ኦፍ ጂሰስ ክራይስት ነው። አንተ የክርስቶስን ኔቸር እንትን እያደረግህ ነው፣ እየነጠልከው እኮ ነው። የባህሪ አምላክ ነው ወይስ የጸጋ አምላክ ነው? አይደለም። እንደዛ አይደለም። የኢየሱስ ክርስቶስን ኔቸር ለምን ነው የምትለየው? ከሂውማን ኔቸር ዲቫይን ኔቸሩን ከሂውማን ኔቸር ነጥለን ታስረዳለህ የፈለከው ወይ? ለምን እንደዛ ዲያፊዚስ ነው ሚያፊዚስ ነው የምትቀበሉት አንተ? ወይ ለምን ነው እንደዛ የምታደርገው? አሁን እንደዛ አሁን የኒቅያ ጉባኤ ላይ ኢየሱስ በአንድ አካል ውስጥ ስንት ባህሪ ያለው ነው የሚታመነው በእናንተ? ሃይፖስታቲካሊ ዩናይት ነው ዩኒየን ነው። አዎ ግን ምንና ምን ሃይፖስታቲክ ሂውማን ኔቸር እንደ ዲቫይን ኔቸር እኮ እሱ ሃይፖስታቲስ እኮ አካልን ነው የሚያሳየው እንጂ ኔቸርን አይደለም የሚያሳየው። ሃይፖስታቲስ ኦኬ ላሳያ። ለምሳሌ ቆላሲያስ ምዕራፍ 2:9 እኮ በደንብ አይደለም አልገባህም? በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል የሚለው ቴክስት። ቆይ ሃይፖስታቲስ ማለት ወይ ያስከኝ? እሺ ሃይፖስታቲስ ማለት ምን ማለት ነው ትርጉሙ? ሃይፖስታቲስ ማለት ሂውማን ኔቸር ነው፣ አካል ማለት ነው። ይሄ አካል ምን ያዘ? ዩናይት የሆነ ነገር ያለ በዲቫይን ኔቸር ውስጥ ስሪ ሃይፖስታቲስ አለ አይደለ? ቆይ አይደለም። በስላሴ በጋዴ ስንት ሃይፖስታቲስ አለ? ጎግል ላይ አንድ ግባና ያው ስንት ሃይፖስታቲስ አለ? እሱን አይደለም። እኔ ለምን ወደዚህ ሃይፖስታቲስ ዩኒየን ስላልከኝ ነው። አንተ እኮ ነው ያመጣው ሃይፖስታቲስ ዩኒየን ክርስቶስ ላይ ያወራን አይደል? ኢየሱስ ስንት ኔቸር ነው ያለው? ሁለት ዲቫይን ኔቸር ሁለቱ ኔቸር ተዋህዶ ብለህ ታምናለህ? እንደ ተዋህዶች ሁለቱ አንድ ሆኗል ብለህ ታምናለህ?
በቃ ሁለቱ ኔቸር በአንድ ሰውነት ተገልጧል። ቆላስይስ ምዕራፍ 2 ነው በአንድ ሰውነት ውስጥ አሉ ነው በአንድ አካል ውስጥ አሉ ብላችሁ ነው አሉ ሳይሆን በሰውነት ተገልጧል ነው የሚለው። በሰውነት ተገልጦ ይኖራል። በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል። የመለኮት ሙላት እንጂ መለኮት አይደለም። እሱ አሁን ሌላ ጉዳይ ተሞልታችኋል እኮ። የመለኮት ሙላት ምንድነው? ሁሉም ማወቅ፣ ሁሉም በሁሉ ቦታ መገኘት ምን አይደለም። ተሞልታችኋል። መለኮት ሙላት ምንድነው? የመለኮት ሙላት ማለት ጸጋ ነው። ጸጋ ረድኤት ምናምን ነገር ያመለክታል። እሺ ይሁን። ቆይ የመለኮት ሙላት ኢንትራንሲቲቭ ባህሪ ናቸው አይደለ እንዴ? የማይሻገሩ በሌላ አካል ላይ ማታገኛቸው አይደለም። የመለኮት ሙላት መለኮት ማለት ነው። የመለኮት ሙላት ማለት ይለያያል። ረክትምዬ መለኮት እስከገባ ድረስ የመለኮት ባህሪ ማለት ነው። በቃ አይደለ? የመለኮት ባህሪ በክርስቶስ ኢየሱስ ላይ ተገልጦ ይኖራል። ተሞልታችኋል። እዛው ላይ ቆይ አዳምጠኝ። የመለኮት ሙላት በእርሱ ይኖራልና አለ። ለአለቅነትና ለስልጣናት ለጌትነት ራስ መሆኑ በእርሱ ተሞልታችኋልና ይላል። ምንድነው የተሞላ ነው? ምንድነው የተሞላ ነው? ቁጥር 10 ላይ እዛው ላይ ቆላስይስ 2:10 ላይ ኦኬ ልክፈተው። እሺ ምን የተሞላ ነው? የመለኮት ሄሎ ቀጥል። ይኸውላችሁ ለአለቅነት ለስልጣናት ሁሉ ራስን በሆነው በእርሱ ሆናችሁ ተሞልታችኋል ይላል። ምንድነው የተሞላ ነው? የተሞላ ነው ምንድነው? ለአለቅነትና ለስልጣናትም ሁሉ ራስ በሆነ የተሞላ ነው ምንድነው? እኮ በክርስቶስ የተሞላ ነው ምንድነው? እዛ ላይ ቆላስይስ ነው። እኔ እዚህ ጋር አይደለም እኮ 9 ላይ ነው ጥያቄ እኮ የመለኮት አረብ ወይ ወደዚህ አታርገኝ። ይኸውልህ ቆይ ልንገርህ። በእርሱ አለ ማለት በክርስቶስ የመለኮት ሙላት ተገልጦ የሚለው ነገር በነገራችን ላይ በአማርኛው ላይ ነው ያለው፣ እንግሊዝኛው ላይ የለም። ራሱ ከፈለክ ማየት ትችላለህ። ተገልጦ ማኒፌስት የሚል ነገር የለውም። አማርኛ ላይ ነው የጨመሩት። በእርሱ የመለኮት ሙላት በአካል ይኖራል ነው የሚለው። አካል የተባለችው ደግሞ ቤተክርስቲያን ናት። ሶማቲኮስ የተባለችው አውቀው ሰውነት ብለው ያሉት አማርኛ ላይ ነው። እንግሊዝኛው ላይ ባርሊ ነው የሚለው። አይተው ከሆነ ባርሊ ወይም ቦዲ የተባለችው ደግሞ ቤተክርስቲያን ናት። ቆላስይስ 1:24 ላይ አካሉ ማለትም ቤተክርስቲያን አለ። ከዛ በኋላ በሚኖረው የመለኮት ሙላት በክርስቶስ በኩል የሚኖረው ማጋር ነው፣ በአካል ነው የሚኖረው፣ ቤተክርስቲያን ጋር የሚኖረው። እዛው ላይ ቁጥር 10 ላይ የአለቅነት ለስልጣናት ራስ በሆነው በክርስቶስ ተሞልታችኋል ይላል። ምንድነው የተሞላ ነው? የመለኮት ሙላት። ኤፌሶን 3:19 ላይ እንደዛ ነው የሚለው፣ የአምላክ ፍጹም ሙላትን ትሞሉ ዘንድ ይላል። ስለዚህ ሰው የሚሞላው የመለኮት ሙላት ማለት ጸጋውን፣ ረድኤቱን፣ ቸርነቱን የሚያመለክት እንጂ ስለ ዲቫይን ኔቸር የሚያወራው ነገር አይደለም። አንደኛ ነገር አይደለም። ሁለተኛ በእርሱ የተባለው ማን ነው? ወይ ክርስቶስ መሲሁ። የመለኮት ሙላት ሁሉ በሰውነት ማለት ሰውነት ምን በአካል ባሊ ሶማስ በማን አካል? በክርስቶስ አካል ተገልጦ ይኖራል እያለ አካል የተባለችው ቤተክርስቲያን ዳሴት። ስለዚህ አሁን ለምሳሌ ለዛ እኮ ነው ቅድም ኢየሱስ ክርስቶስ የመለኮት ሙላት በሰውነቱ ስለተገለጠ ኦል ኖዊንግ ነው ያልኩት። ኦል ኖዊንግ ነው ያልኩት በዚህ ምክንያት ነው እኔ ጠየኩት ጥያቄ አሁንም አልመለስከውም፣ ሸሽተዋል። በቤተክርስቲያን አስተምሮት አንተ ፕሮቴስታንት ነህ። ፕሮቴስታንት የሚያምነው ልክ እንደ ካቶሊክ ዲያፊዚስን ነው የሚቀበለው። ዲያፊዚስ ማለት ሁለት ባህሪ ማለት ነው። በአንድ ፐርሰን ውስጥ ወይም በአንድ ሃይፖስታሲስ ውስጥ ሁለት ኔቸርስ ሁለት ፊዚክስ አለ ብለው ነው የሚያምኑት። ሁለት ባህሪ አለ ነው ብለው የሚያምኑት። እኔ የጠየኩት ጥያቄ ኢየሱስ ለአብ ሲገዛ በሰውነቱ ከሆነ የሚገዛው ሰውነቱ ለአብ ሲገዛ ሰውነቱና አብ በኔቸር የተለያዩ ናቸው። አብ ዲቫይን ኔቸር ነው። የኢየሱስ ክርስቶስ አካል ደግሞ የኢየሱስ ክርስቶስ ስጋ ደግሞ ሂማን ኔቸር ነው። ሂማን ኔቸሩ ለዲቫይን ኔቸር በሚገዛበት ሰዓት የሚገዛው አገዛዝ ፈንክሽናል ሊሆን አይችልም። ኦንቶሎጂካሊ ነው መሆን የሚችለው። ኦንቶሎጂካሊ ነው። ካልሆነ ግን ኢየሱስ ልክ እንደ አርጌንስ ማለት ያለብህ ኢየሱስ በአካልም ደረጃ ለአብ ይገዛል። በአካል ፈንክሽናል የሚሆነው ልክ ዲቫይን ኔቸር እና ሂውማን ኔቸር እንዴት አንድ ይሆናሉ? ወይ እኮ ነው እኮ ስለዚህ ኢየሱስ እኮ ነው ያልካለው ክርስቶስ። እሺ ክርስቶስ ኢየሱስ ሲገዛው የነበረው አብን ሲገዛው የነበረው በሂውማን ኔቸር ነው። ምክንያቱም ፍጹም ሰው ስለነበረ ሂውማን ኔቸር ያ ፍጹም ሰው አብን የሚገዛው ሪሊ በአምልኮ ነው ወይስ ዝም ብሎ ነው እየተገዛ ያለው? ቆላስይስ ላይ ያለውን እስቲ ምንድነው የሚለው? መታቆ ጥቅስ ነው አይደል? አረ ጠየቁ መልስልኝ መጀመሪያ ሐሳቡን አይደለም። ለምን ወደዛ ወደዚህ እያደረከኝ ነው? እኔ እያልኩ ያለው ነው። ጥያቄውን ጠየቁ። ጥያቄ ሂውማን ኔቸር እና ዲቫይን ኔቸር የተለያየ ራስህ እኮ ነው
እሺ ያ ሂውማን ኔቸሩ ለዲቫይን ኔቸር ሲገዛ በምኑ ነው የሚገዛው? ኦንቶሎጂካል ነው ወይስ ፈንክሽናል ነው ሲገዛ የነበረው? ሂውማን ኔቸርማ እንደ ሰው ነው የሚገዛው። ኦንቶሎጂካሊ ነው እንደ ሰው ነው የሚገዛው። ኦንቶሎጂካሊ ነው እንዴ? እኔ አሁን ለአብ የምገዛው ኦንቶሎጂካሊ ነው የምገዛው። ኦንቶሎጂካል ዲፈረንስ ስላለን ለአብ መጀመሪያ ሀሳቡ ይግባ። የባህሪ መገዛት ማለት የምገዛለት ለአብ እንጂ የግብር አይደለም የምገዛለት። ሚስቴ አሁን ለምሳሌ እኔ ስትገዛኝ ሁለቱንም ነው የምትገዛው በሁሉ ነገር አይደል እንዴ? ለእግዚአብሔር የምትገዛው ነው። አይገባኝ። ሚስት እኔ ስትገዛኝና እግዚአብሔር ስትገዛው ምንድነው ልዩነታቸው? ልዩነት አለው። ለእግዚአብሔር ሁለንተና ነው እኮ። የእግዚአብሔር ኦንቶሎጂካል ነው፣ ለእኔ ደግሞ የምትገዛው ደግሞ ፈንክሽናል ነው አይደል? እየተገዛች ያለችው ፈንክሽናልም ትገዛለች ለአንተ። አንተ እኮ ለእግዚአብሔር ፈንክሽናል ነው፣ ኦንቶሎጂካሊ ለእኔ ግን ኦንቶሎጂካሊ አትገዛም። ኧረ ወይድ ለማንኛውም ምንድነው የተምታታብህ? በጣም ወደዚህ ሳይሆን እኔ ውስጤም ስለቸኮለ እሺ አንደርስታንድ ቴክ በቃ ታይም ውሰድ እናንተ ሌላ ቀን ብቅ በል እሺ። እሺ ወይድ ቴንክ ዩ ቻው። መቀጠል ትችላላችሁ። ስም ይዘው ጀዛከላሁ ኸይረን ኡስታዝ ባረከላሁ ፊክ አላህ ይጨምርልህ። እኔ ጥያቄ ማንሳት እችላለሁ ወይ ሙስሊሞች ጥያቄ ማንሳት ይችላሉ ወይስ ሌላ ሰው ልናስገባ? ትችላላችሁ። ግን ነጥባችን የነበረው ነገር ምንድነው? ኢየሱስ እንትኑ ላጠቃለው ኢየሱስ ሁሉን ነገር አዋቂ ነው አለ ብሎ አለ። ማስረጃ አምጣ ስንለው ዮሐንስ ወንጌል ምዕራፍ 2 ቁጥር 24 ላይ በሰው ሁሉ ያለውን ነገር ያውቅ ነበር ይላል። አዎ ያውቅ ነበረ፣ ግን የሚያውቀው ነብይ ስለነበረ ነው። ምክንያቱም አንደኛ ከአባቴ ተምሬያለሁ ይላል። ሁለተኛ ነገር ደግሞ ትምህርቴ ከራሴ አይደለም። ሶስተኛ ነገር ደግሞ ከራሱ ምንም ነገር ማድረግ እንደማይችልና ከላከው እየሰማ እንደሚናገር ስለሚናገር እንደዚህ ነው። የእውቀት መንፈስም አርፎበታል። እግዚአብሔር መንፈስ ቅዱስም ስለነበረው አብሮ ምናምን ነገር ብለናልና የማያውቃቸው ነገሮች ደግሞ ብዙ ነገሮች እንዳሉ ተነግሯል። ቀንና ሰዓቱን አያውቅም፣ በለሲቷን አያውቅም ነበረ። የማያውቃቸው ነገሮች እንዳሉ ብዙ ነገሮች የተነገሩ ነገሮች አሉ። ያንን ሁላ ጠቅለን ስንመጣ ግን ወደ ኔቸር እንሄድ ነው። ኔቸር ላይ በምንመጣበት ሰዓት ወልድና አብ ኢኮኖሚካል ትሪኒቲና ምንድነው ኦንቶሎጂካል ትሪኒቲ በሚባለው ነገር ላይ አያውቃቸውም። ራሱ አብና ወልድ የተለያየ አካል ናቸው አለ። አብ የራሱ አካል ካለው አካል የሚሉት ፕሮቴስታንቶች እውቀት፣ ስሜትና ፈቃድን ነው። ስለዚህ ያ ፈቃድና ስሜት እውቀት የወልድ ካልሆነ ወልድ የማያውቃቸው ነገሮች አሉ። የአብን ነገር በጣም አደገኛ ነገር ውስጥ ነው ራሱ ስለማያውቀው ነው ራሱ ይሄንን ነገር ማለት ነው። ከዛ በኋላ ነው እንዲገባው ደግሞ ወደ ኔቸር ሄድኩበት ማለት ነውና ይሄን ይመስላል። እስኪ ይዘው ገብቷል። እስቲ ገብቷችኋል? ሐሰን ያልኩት ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እኔ በደንብ ነው የገባኝ። መመለስ እሱ እንትን አላለውም እንጂ እኔ በደንብ ነው የገባኝ። ለምሳሌ ኦንቶሎጂካሊ እና ፈንክሽናሊ ነው እንዴት ነው የሚገዛዙት የሚለውን ስትጠይቀው ቀላል ነበረ። ለምሳሌ በስጋው አብን ሲገዛ በስጋው በእኩል ስላልሆኑ ያ አብ መለኮት ስለሆነ ብለው ስለሚያምኑ ስለዚህ እኩል ያልሆኑ ነገሮች ኦንቶሎጂካሊ ነው ሊገዛዛ የሚችለው ኢየሱስ ለስጋው ማለት ነው። ለምሳሌ ምሳሌ ሰጣሁ በሚስት ባልና ሚስት ለምሳሌ ኦንቶሎጂካሊ ሊገዛዙ አይችሉም። ለምን? ተመሳሳይ የሆኑ ስለሆነ ኔቸር ስላላችሁ በቃ ፋንክሽናሊ ነው ሊገዛዙ የሚችሉት። ይሄንን ለመመለስ ለምን እንትን እንዳለው እሱ ከዛ ምን አደረገው ወደ ተዋህዶ ገባ። ለምን ትነጣጥለዋለህ ብሎ ገባ። ያ ደግሞ ትክክል አይደለም። እሱ የሚያምነው ሁለት ባህሪ ብሎ ነው የሚያምነው። ዲያፊዚስ ነው። ዲያፊዚስ ነው። ሚያፊዚስ አይደለም የሚቀበለው ምንታዊ ስለሆነ ተዋህዶን ስለማይቀበሉ የምስራቅ ኦርቶዶክሶችና የኦሪየንታል የካቶሊክና ፕሮቴስታንት ዲያፊዚስን ነው የሚቀበሉት፣ ሚያፊዚስን አይቀበሉም። ለዛ ነው በዛ ቴዎሎጂም ነው የመጣውበት እንጂ በዚህ ኦርቶዶክስ ለምን ትነጣጥለዋለህ ብሎ እንዳይነጣጠል አድርጎ ወደ እንትኖች ገባ ወደሚያገብ ያ ነው የነበረው ነገር ያ ነው። እንትኖቹ አልገባው ጥቅስ ቢጠቅስ ጥቅሱን እኔ በደንብ መምታት እችላለሁ፣ ግን መጀመሪያ ሐሳቡን በደንብ እንዲረዳው ነው አደገኛ እንደሆነ ማለት ነውና ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን እሱንም አያውቃቸውም ራሱ። ኢንዋርድ ፈንክሽን የሚባለው አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የሚባለው ኦንቶሎጂካል ትሪኒቲ ይባላል። አውትዋርድ ፈንክሽን ደግሞ የውጭ ግብር የሚባለው ደግሞ ዓለምን በማዳን ፍጥረትን በመፍጠር በምናምን ነገር እሱ ነገር ምን ይባላል? ውጫዊ ግብር ይባላል። በውጫዊ ግብር አብ ወልድ መንፈስ ቅዱስ አንድ ናቸው ተብሎ ነው የሚታመነው።
በአባትነት በርህራሄ በምናምን ፍጥረትን በማስተናበር ምናምን በመሳሰሉት ዓለምን በመግዛት በማስተዳደር አንድ ናቸው ተብሎ ይታመናል። ልዩነት የላቸውም። ስለዚህ አሁን ፈንክሽናል ሰቦርዲኔሽን አለ ካሉ ፈንክሽናል ሰቦርዲኔሽን ያለው የቱ ጋር ነው ያለው? ኢንዋርድ ፈንክሽን ላይ ነው ያለው ወይስ አውትዋርድ ፈንክሽን ላይ ነው ያለው ነው ጥያቄያችን። በአውትዋርድ ፈንክሽን አብና ወልድ አንድ ናቸው። በውጫዊ ግብር ሊሆኑ አይችልም። በውስጣዊ ግብር ደግሞ ካለ ደግሞ በውስጣዊ ግብር ደግሞ ከሆነ ኦንቶሎጂካል ነው የሚሆነው አሁንም። ስለዚህ አሁን ምንድነው ወደ ሰውነቱ አመጣውለት እንዲቀለው ብዬ ሰውነቱ እና የወልድ ሰውነትና አብ በኔቸር ይለያያሉ። ስለዚህ የወልድ ሰውነትና አብ የወልድ ሰውነት ለአብ የሚገዛው በባህሪ ደረጃ ነው ወይስ በጸጋ ደረጃ ነው ብዬ ጥያቄ ነው ያቀረብኩለት የነበረው። አይ ቲንክ ትንሽ አደነጋገርኩት መሰለኝ። አፉ በሉኝ።